لازم دميتم جوسيه ولا قرص ما عارفه ቆንጆ ነው ግን ከኔ አይበልጥ መቼስ መፎካከር ከልጅነት ጀምሮ ነው አሪፍ መፎካከር ስለምትወድ ብቻ ነው ጆሲ አንድ የሚያስቅ ነገር ሳልነግርህ ፈርስት ፔሪድ ሶፍትዌር እንግሊዝ ነበር ከዛ ቲቸራችን እኮ ዝም ብሎ እኮ ነው ኮርስ አውት ላይ ሌላ ነገር ድርቅ ብሎ ዛሬ ስለ ፕሮናንሴሽን ነው ማስተምራቸዋለሁ ከዛ ምን አለ መሰለህ ብዙ አበሾች ስታወሩ ዛ ዚስ ዞስ ምናምን የምትሉት አለ ግን እንደሱ አይደለም የሚባለው ምላሳችሁን እያወጣችሁ ላይክ ዚስ ዞስ ዛት ምላሳችሁን እያወጣችሁ ገብቶሃል አባባል ከዛ እኔ ጓደኛ ቤቲን ታውቃታለህ ቲቸር ነይ ልሞክር አለችና ጃና አጣች ከዛ ምን ልትል ነው ብለን እናያታለን ቲቸሩ ማውጣና እስቲ ይሄን አንብቢ አላት ከዛ ምን ታለች እናለች ዛ ዞስ ተናስተልኝ ዶክተር ተናስተልኝ ማንንም የለም እንዴ እሜቴ አሉ ይግቡ አሉ እሺ እሜት ዶክተር መጣዋል የቱ ዶክተር ነው እኛ ጌቶችን የሚያክሟቸው እሺ በቃ ከመጣ ቆየ ከመሸሻም ጋር እኮ ልትገናኙም አልቻላችሁም
አዎ ስመጣ አላገኛችሁም። አማከር አቤት አቤት እስቲ ለዶክተር ቀዝቃዛ ቢራ ከፍሪጅ ውስጥ አምጪለት ቆይሽ እስማ ወልደ መንፈስ ቅዱስ ኦሆ በሽታ ያስደንግጥሽ እቴ እንዴት አስደነገጠችኝ ይገርምሃል ዶክተር እንደው አሁን ምን የሚያንከውኩ ነገር አለ ተፈጥሮ ሆኖ እኮ እርጋታ የሚባል ነገር በፍጹም አልፈጠረባት አይ እንደው የሥራ ሰው ይሆናል ይህ ብቻ አይመስለኝም ሙት ዶክተር ውቃቢ ያለባት እንደው ሊነሳባት ሲል የሚያንቀዠቀዥ ነገር አለ በሬ አርደህ ጮማ ከምታበላት አንድ ስኒ ቡና ቢ ብትላት ቀኑ መሽቶ ይነጋል እንደው እኔ የምለው ዶክተር እንደው በህክምና በኩል እንደው የነሱ ጉዳይ መፍትሄ የለው አይ መቤቴ ይለያያል እንጂ መድኃኒት የማይገኝለት በሽታማ የለም ሜሮን አልመጣችም እንዴ? እስቲ ዮሴፍን ጥሪው። ሜሮን እናመጣት ትምህርት ቤት ሄዱ። ማን አዘዘውና? ሜሮን ራሷ ነች እኮ ደውላ የጠራችው። ወይዘሮ ይሁዳ ዮሴፍ ለሜሮን በርግጥ ወንድሟ ነው? አይ ዶክተር ሰው መቼም እኮ አብሮ ካደገ ያው እህትና ወንድም እኮ ነው። አይ ማለቴ እንደው የቅርብ የሥጋ ዝምድና እንዳለ ብዬ ነው። ነገሩ እንኳን ሚስጥር ነው። አንድ የመንደር ደሃ መሸሻ ላይ ጠዋት ማታ እየመጣ ሲያለቅስበት ሁለተኛ ልጄን ብሎ ላይ ጠይቅ አስምሎ አስገዝቶ በጉዲፈቻ መልክ ማለት ያው ዮሴፍ እኮ የጉዲፈቻ ልጃችን ነው። ምን ያደርጋል የሰው ልጅ የሰው ነው። ነፍስ እያወቀ ሲመጣ አለመወለዱን እየለየ መጣ። እንደው ዶክተር ምንም ቢሆን ምንም ባለ አቅምህ ተቸግረህ የራስህ ልጅ ራስ አሳድግ። በቃ እኔን ነው ሄሎ እንዴ ምን ነው ቀረ? ምሳ እየጠበቅን አይደለም እንዴ? ዶክተር ጌታው መጥቶ ነው? እሺ አይ ደህና እንግዲያው ቆይ ላገናኝህ። ዶክተር መሸሻ ነው አንድ ጊዜ። ጤና ይስጥልኝ አቶ መሸሻ። ስጠብቆ ወዴት ቀሩ? ምን ይደረግ ትላለህ ዶክተር? የቆዳ ተቀባይ ሀገሮች ቆዳችሁ ጥራቱን አልጠበቀ ምናምን እያሉ ነጋ ጠባ መጮ ነው። ታዲያ እርሶ ለዚች መፍትሄ ያጣሉ? ኧረ እባክህ ምንም ብትሰጣቸው ምስጋና የላቸውም እነሱ። እንደ ድመት መጮ ነው። ይኸውልህ ዛሬ እንደማልወጣ ልነግርህ ነው የደወልኩት ዶክተር። አቶ መሸሻ ሕክምናው ሰለቾት መሰለኝ። አይደለም አይ ካልክስ ይሄን አትብላ ይሄን አትቅመስ የሚለው ትእዛዝህ ነው ያስቸገረኝ። እንዴ አንተ እኮ እንደ ክርስቶስ 40 ሌሊትና 40 ቀን ያለ እህል ልታስቀረኝ ነው እኮ። ይሄን ያልተማረውብኛል እንዴ? አይ ልቀልድ እንጂ ቢኮሳተሩበትማ አይፈራም ይሄ በሽታ። ይኸውልህ አሁን አስቸኳይ ስራ ላይ ነኝ ዶክተር። ነገ እንገናኝ። ጥሩ ነገ እንገናኝ። ነገ እመጣለሁ። እሺ ጥሩ። እሺ ነገ እመጣለሁ ዶክተር። እሺ 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 እንዴ ብላ ዶክተር ብላ። እሺ እበላለሁ።
አራቅሽው እኮ ምነው ማከል በይ አቅርቢለት እስኪ ያዝ በል ያዝ እንደው ይሄን ጉንፋንማ ተጫወተብኝ እንደው ልነግርህ አልችልም ዶክተር ቆይ አንድ ታብሌት አለች መኪና ውስጥ ነው ያለችው ሰጥታለሁ እሺ እኔ ምነው ዶክተር ስለ አዲሱ ቤት ምርቃትህ ምነው አውርተህልን አታውቅ ከእህቴ ጋር እንግዲህ ያቅሜን ያህል ደፋ ቀና እያልኩ ነው እህትህስ ደህና ናት ሀኒቾ በጣም ደህና ነች ይገርሞታል በጣም ደህና ነች ያቶ መሻ ቤተሰቦች ይመጣሉ ስላት ከሜሮን ጋር የምንተዋወቅበት ቀን ደረሰ ብላ በደስታ ፈንጥዛ ልትሞት ነበር እንደውም ቤቴ ከሚቀጥለው ቅዳሜና እሑድ ነው አንድ ቀን ቢመቻችሁ እንዴት ጥሩ ነበር ኦይ የሚቀጥለው እሑድማ የእህቴ ሙት ዓመት ነው ዝክር እንዘክራለን ብለናል ስለ እህቶ ብዙም አላውቅም እኮ ወይዘሮ ይውዳ ተረቆ አሳድጌ ያስተማርኳት እኔ ነበርኩኝ ሜሮንን እርጉዝ ሆኜ በዛው ጠፋች እንኳን ልታርሰኝ መታ እንኳን ማርያም ትማርሽ አላለችኝ ምናልባት የተቀያየማችሁበት ነገር ይኖር ይሆን አይ ዶክተር እኔ ነኝ እሷንም አስቀይመው ባለቤቴ ፊት እንኳን ጫን ያለ ንግግር ተናግሬያት አላውቅም ለመሸሻ ፊት መስጠት ይሆናል እያልኩኝ ቆይ ምን ሆኖ ነው የሞቱት በትክክል አላውቀውም ዶክተር ግን በሳምባ ነቀርሳ ሞተች እና ርምሽን አውጪ ብለው አሉኝ እኔን የሚቆጨኝ እንደው እቴን ሳላስታምማት ባዶ ቤት ተደፍታ መቅረቷ ብቻ ነው ምን ታደርገዋለህ ግን ቆይ ኧረ ለምን ፎቶግራፏን አላሳየም ቆይ ፎቶግራፏን አላሳየም ይኸውልህ እንዴ ቁርጥ እንዳደላችሁም እንደምቤት ይኸው እቺን የመሰለች እህት ነው ያጣሁት ምን ያደርጉታል ማለት ምን ይደረጋል ታደሉታል እንጂ ታገሉት የሚባል እንደምናለሽ ዛሬ ከየት ተገኘ እንዲሁ ባጋጣሚ እንደምነሽ ስለና ነሽ አለና ሃይ ማሚዬ ምነው ግን ቆይ እስካሁን ይቆያላችሁ ከጆሲ ጋር ምሳ ተጋብዘን ነው ማሚ ደግሞ ዶክተር አታስታርቀኝ አስታርቃለሁ አረ እንደውም ባጋጣሚ ልክ ስላንቺ ስናነሳ ነው የመጣው እውነት ታዲዬ ዶክተር ደህና ናት በጣም ደህና ናት ዛሬ እንዴ ከየት ተገኘ ተመሻም ፍለጋ ነበር አላገኘኋትም ታዲያኛን ጥያቄአለን ምንኛ ምናኮርፈዋለን ኖ ለምን ቁጫት ምሳ ከጆሲ ጋር ምሳ በልተን መጣን ብሉሽ ማሚዬ እንደው ኮርፍም እኮ አታስኮርፈኝም የምትኮረፊ ልጅና ምን አታስኮርፈኝም እኮ እኔ ሊቆጣም ብትል እንደው የምትገርም ናት ሜሮን እስቲ ዘላለም ባስቸኳይ ጥሪልኝ
እሺ በይ ራስሽ ነኝ። መጣሽ? በይ ይሄን ማስታወሻ ያዥ። በአንድ ሳምንት ጊዜ ውስጥ ማለቅ የሚኖርባቸው ጉዳዮች እንደሆኑ ለዘላለም ትነግሪዋለሽ። እሺ። ከአውስትራሊያ ከዴንማርክ እና ከሆላንድ ለሚመጡ እንግዶች ሸራተን ደውሎ ቡክ እንዲያስደርግ። አንደኛ ደረጃ ፕሮሰስ የተደረገ የቆዳ ናሙና እንዲዘጋጅ። ሌላው የቆዳችንን ደህንነት ለመጠበቅ የተደረጉ እንክብካቤዎችንና የወደፊት እቅዶቻችንን በተመለከተ ሪፖርት እንዲዘጋጅ። ይሄው ነው በቃ። ሀና አቤት። ነይ ነይ። ምንድን ነው የምትጎተችው? ምንድን ነው የምትጎተችው ደግሞ? ይኸውልሽ እንግዲህ ዝግጅት ላይ ነን። መቼም ግብዣው ስሙ የቤት ምርቃት ይሁን እንጂ ዋናው ዓላማ አንቺና ሜሮንን ማስተዋወቅ ነው። ኦኬ? እንደው ትደክማለህ እንጂ ጌቱ። አሁን እነሱ ተዋወቅን አልተዋወቅን ምን ጥቅም አለ? ኖ አይባልም፣ እንደዚህ አይባልም። አንቺ እንደዚህ አይባልም። ኦኬ? ሜሮን በጣም ጥሩ ጓደኛሽ ይወጣታል። ኦኬ? በጣም ጥሩ ደግሞ በጣም ጨዋ ልጅ። እኔ ጨዋ ብትሆን ጥሩ ብትሆን አላገባት። አታስቢ። አንቺ በጣም ከወደድሻት የማግባትን ነገር ለእኔ ተይልኝ። ጌቱ ሙት። አሁን ነው ሁሉም ነገር ይገባኝ። አንቺም ባይገባሽ ምን ነገር አለ? አንቺ እስካሁንም ያልነገርኩሽ ሜሮንን እኔ እንደምወዳት እንጂ እሷ እንደምትወደኝ ስላላወቅሁ። ለዚህ እንኳን አታስብ። አንተ ፈልጋት እንጂ ደግሞ ሌላ ምን ችግር አለ? ሞት ምን ይዞ ጉዞ ገና ብዙ ጣውረድ ያለ ገና። ቆይ እሷ ማናት? የገሬ ልጅ ነኝ ከማለት በስተቀር ምንድን ናት እሷ? እናለና ግድ የለህም አንተ ብቻ አስተዋውቀ። ከዛ በኋላ ገና ነሽ እንዴ ሜሮኒ? ምን ጠላሽ? ወይን ግብዣ እንዴ አንቺ ብትቀሪ እኮ ንቀት ነው የሚመስለው። ደግሞም ይቀየመናል። ማሚ ጆሲ ከላንድ ብሎ ከኛ ጋር ማሄደው ያልተጠራውን ዶክተር እኮ አንቺን እኔና አባትሽን ይጠራው። ማሚ ጉንፋን እኮ ይዞኛል። በዛ ላይ ደግሞ ሁሉ ችግር የራሱ አላራምድ ብሎኛል። ዶሲ እንዲያሸኝ ፈልጌ ነበር ጠፋብኝ። ዲታሪያ ለምን ቶሎ አይሽሽም? እሱ ደግሞ መርመጥመጥ ይወዳል። አይ እንጂ ማሚ ደግሞ ምን አረጋሽ? ሁለተኛ እሱ ጠበቃ ሆነሽ መልስ እንድትመልሽልኝ አልፈልግም። ይልቅ ወሬሽን ተነሽና ታይና ቶሎ ተነሽ። እስቢ ደም ማለት በቃ ፎጣውን ተውና በእጅ ብቻሽን። ቆይ ዶክተር ግን እንዴት ሳይጠራኝ ቀረ? እንጃ
ምን ነው ቅራለ እንዴ? ኧረ በፍጹም ቢጠራኝም አልሄድም ነበር እባክሽ። ለትን ነው ጆስዬ፣ እኔ ራሴ መሄድ እንዴት እንዳስጠላኝ ገና ፀጉሬን ተሰርጬ በዛ ላይ ጉንፋን ይዞኛል። አትቅበጭ እሺ። እግዚአብሔርን በጣም ያስጠላኝ። እኔ የምለው እንደው ውስኪ አሁን በትሪ ይዘሽ እንግዲህ አይደለም በዚህ ይዘሽ አትመጪም አንጠልጥለሽ? እንጃ በቃ ስለቸኮልኩ እንጃ በያውን እንዳይወጋሽ በስነ ስርዓት እንዴ ወይ ጣጣዬ እንዳይቆርጥሽ እባክሽ። የቸኮለች አይገርም። እሺ በቃ እሺ ጫንጫን ይልና ሌላውን እስኪ ያዘጋጃች ሂጂ። ይሄን ነገር ወይ አውልቂ እነሱ እስኪመጡ ድረስ ስራ እኔ ሎሎ ታዩ በቃ እኔ ሂጂ ዳኛውን አዘጋጃች። ምን አይነት ነገር ወይ ጌታ መሸሻ ፈቃድ አይሰጡን የዚቹ ተገትሬ በቃ ምን እና ፈቃድ ባገኝ ሁልጊዜ በእውነት ብጠይቅሽ ደስ ይለኛል። እና በዚህ ስታልፊ ግን አንቺም ሳታይኝ አትሂጂ። እሺ እወድሻለሁ። ምን አባክና እኔ እዚህ እያለሁ እሳጥር ላይ ከማንም ጋር ሞታ ጋር አንቺ ሰው ምን ሆነሻል? ቆይ ምን ነካሽ? አበድሽ እንዴ? ሰውስ ምን ይልሻል? ምን አባቷ ደግሞ እሷ ሰው ሆና አንቺ ፈላጊ አጣሽ የጎረቤት ቀላዋጭ። ይኸው ልክ ባላገባሽ እኔ አማከለች አይደለም። ኧረ አማከለች በፈጠረሽ ተወኝ እባክህ። ቆይ እንጂ ተወኝ። ኧረ ስሜ እንዴ ለአንቺም እኮ ጥሩ አይደለም እንዴ። እውነቴን ነው። በጠራራ ፀሐይ ነገር ውቃብሽን ለመጥራት ለበሽታ ካልሆነ አይበጅሽም። ታዲያ ይሄንን እያወቅህ አይደል እኔን ለማስቀናት ለማቃጠል ለማናደድ ብላ አይደለም? እሺ ይቅርታ። እሺ አሁን በረድ በይና አማከረሽ። በኔ ሙት ግቢና ልቅስ ቡና አፍልተሽ አጉን ብለሽ ጥሪኝና አቦሉን አቋጥሽኝ። እሺ በቃ እሺ። ቡናማ ፈልቶ የለም እንዴ? ይሄን ልጠራ ስመጣ አይደለም እንዴ ጉዴን ያየሁት? እሺ ይቅርታ። እሺ ግቢ በይ። ምነው አምላኬ ምን አልኩ? ሴቱ ሁሉ እንዲህ ይባላብህ ይላቀስብህ ብለህ የጨከንክብኝ እቺ ከቀዩ ስጋ ከጥብሷ ቅመም ብዙ አለ። አይ የለም ቅመም ለእሱ እንደሚሆን አዘጋጅ ተስማምተን ነው። ሚሪንዳ ማሚታች ጋር እንደዋለ ቃለና እሺ አንባዋል። እሺ ቴንክ ዩ ዶክተር። ጌታዬስ ታዲያ ምን ላምጣሎት? እንደው ወይኑ አትሻል? ወይኑ ይሻለኛል። አያስቸግርም እንዴ? እንዴት ያስቸግራል? ይኸው እንግዲህ ያዝ። ይብሉ እንጂ ጌታዬ። ኧረ በቃኝ። እናትህ ሀና ናት። አንቺ ነው የምትላት። ግብዣ ላይ እንዲህ እንደ ልቤ ስበላ የመጀመሪያ ጊዜ ነው ያገኘሁትን። አንተም ይሄን ብላ ያን አትብላ እያልክ ሳትከለክለኝ ያገኘሁትን። ኧረ ሁላችንም ነን እውነት። በቅርቡ ደግሞ ዶክተር እንዲሁ እንደተሰበሰብን ዓለምህን ያሳየን ነው የምንለው። አሜን እመቤቴ አሜን። ከእናንተ ወዲያ ምን ዓለም አለኝና ዓለሞቼ እናንተ ናችሁ። እግዚአብሔር ይስጥልኝ። አሜን። አንተም እግዚአብሔር ይስጥልኝ። አሜን አለ። ታዲያ እሜቴ በሏ ባይሆን እየበላን ነው። አሁን ከዚህ ቢወስዱ ይሻላል። ትንሽ እንዳይበዛ። ኧረ ግድ የለትም እመቤቴ ምንም። የዛሬውን መጨረሻ አሳምረው እንጂ። እንዴት ጌታዬ ሞቅ ሲለው ዱላ የሚጀምራል።
የእናንተን አላውቅም። የኔ ግን እኔ እንጃ። የእርሶን ነው መሰለኝ። ግድ የለም ጌታዬ፣ በስሱ ነው በስሱ። እንደውትዬ እኮ ምንም እመቤት አይመስሉ። እንደ አሁን የዚህ ቤት ጌታ ይመስላሉ። አይ ጌታ መሸሻ ግን እንደፈረተ ናቸው። እንደ በእድሜ ግን ልጅ ናቸው። ቢሆንም እንደፈራቸዋል። አሁን በቀደም ዕለት አንደው እፊቴ መጥተው ግጥም ቢሉ ማለፍ አቃተኝ። ጌታ መሸሻ እናቴ ከሚስታቸው በላይ ለክብራቸው ሟች ወግ አጥባቂ ናቸው። እኔ የምለው ታዲያ ምን ሆነው ነው ልጄ ከጉዲፈቻ ልጃቸው ጋር ገበታ የሚቀርቡ? እስቲ ተይኝ እባክሽ፣ ነገሩ ወዲህ ነው። የምኑ ነገር? ወንፊት፣ ዋና የሰው ወንፊት ማለት እኮ አንቺ ነሽ። አንተ ሰውዬ ክብርን ትጠብቃለህ አትጠብቅም? አለበለዚያ ይህንን ጀበና አንስቼ ግንባር ላይ የምከለብሰው። ውቃቢ ተነሳ፣ ፈረሱን ጭኖ ገሰገሰ በይኛ። ለመሆኑ ዛሬ ተረኛው ማን ነው? ወሰን ገላው ነው? አዳልሞቲ፣ ሴፉ ጨኝ? መቼም የውቃቢ ስሞች ብዙ ናቸው። አንቺ ይልቅ ጓድሽኝ እሱን ተይው። እመቤቴ ምን ነው ውስጡ ሞቃችሁ እንዴ? አይ የለም፣ የውጭ ስልክ አለኝ አላልኩህም? አዎ ሾፌሩ እኔን አድርሶኝ ይምጣ፣ እነሱ ግን እዚህ ይጫወቱ። እሺ ሜሮንስ? ሜሮን አለች ውስጥ እየተጫወተች ነው። አይ እመቤቴ የዛሬውን ቀን በጣም የምትወደው ይመስለኛል። አዎ ብቻዋን ስትሆን ቅር ይለኛል። አይ ኧረ ብቻዋን ሳትሆንም ምን ነው እመቤቴ እኛ እያየን። አዎ ዶክተር ምን መሰለህ፣ ብቸኝነት ከህይወት ላይ እድሜን ይሰርቃል ይለኝ ነበር የእናቴ አባት። ግሩም አባባል። ለዛ ነው እንደዛ ያልኩት። ብቸኝነት ለማን ሲሆን ጥሩነት አለው? ምን ይደረግ ብለው ነው እመቤቴ፣ መቼም እስኪያገጣጥም ድረስ። እንግዲህ እድሜ ይስጥልን፣ እግዚአብሔር ይስጥልን። እንዲሁ ደግሞ እንደተሰበሰበን ዓለምህን ያሳየን ነው የምንለው። አሜን እመቤቴ፣ አሜን። እናንተንም እግዚአብሔር ያክብርልኝ። እሺ ደህና ዋሉ። የዘመድ አብራ ያደርግልኝ። ተወኝ አንተ ሰው ተወኝ ብዬሃለሁ። ድህነቴን እንጂ ጨዋነቴን አታውቅም። እንዴ መቼ አጣሁት? አማክልዬ መቼ አጣሁት? መቼም ከረሃብ ጠኔ የወሬ ጠኔ ይብስብሻል። ተው ብዬሃለሁ። እምቢ ካልክ ከፈረንጅ አነጣለሁ። እንዴ እንዴት ነው? ነፍስ ነው አይደለም? የት ያምራል በእናትህ። ሃፒ በርዝዴይ በለው። ይሄን ደግሞ እንግዲህ አንቺ ግኝልና እንግዲህ ጌታ መሸሻም ውጪ ናቸው። ትንሽ አየር ልውሰድ ብለው ነው። ጓደኞችም ጥለውኝ ላጥላጥ አሉ እንግዲህ እና አልተገኙም። እኛውም በቃለን ይችን ሽንቴት ለምትለማለት ግድ የለሽም። ባይሆን ሽማግሌውኛ አስታርቃለሁ። በጣም ነው አመሰግናችሁ። ቺርስ። ሜሮን እንግዲህ እስቲ ያዣት። ለአንተስ ዶክተር? እኔ እንኳን ብዙም ከጣፋጭው ነገር ብዙም ነኝ እምብዛም ነኝ። እሺ አመሰግናለሁ። በጣም ቆንጆ ቤት ነው። በጣም ጥሩ ግብዣ ነበር። ደስ ብሎኛል። ዶክተር ገርል ፍሬንድ ግን የቷ ናት? አላስተዋወቅኝም። እኔ አውቃታለሁ፣ እሷ አታውቀኝም። እኔ አያታለሁ፣ እሷ አታየኝም። ዶክተር በእግዚአብሔር ማን ናት? ምን አለፋሽ? እንደውም አረፋ አስጎምጅታ ሊጨብጧት ስሉ ልም የምትል አይነት ናት። ዶክተር መልአክ መሆን አለባት። እርግብ ነች ሜሮን።
ሲያሰኛት ትመጣለች፣ ሲያሰኛት ትወራለች። ዶክተር ሙት ሊትሬቸር ብታጠና ይችላል ነበር። እንዴት ነው የምታወራው? እቺን እርግብ ግን አንድ ቀን ክንፏን ነስተን እዚህ ቤት ብቻ እናረጋታለን። አንድ ቀን ታያለ ዶክተር። አንድ ቀን መቼ ሆነ? አንድ ቀን አይ ዶክተር ሜሮን በፈጠረሽ ዶክተር አትበይ። ዶክተር ስትይኝ ያራቅሽኝ ይመስለኛል። ታዲያ ማን ልበል? ጌቱ ወይስ ጌትሽ? ሜሮን እወድሻለሁ። ሞት ታድዬ እኔስ ወደ የለ ጸሎት የሚፈስ ተባለ ግልገሏል። ወላንቺ ግን ይሄን ይወደድሽው እንደማለመለስ አውቃለሁ መቼም ማለት ነው። ወላ አይ ዶንት ኬር ችግር የለም። ሀኒቾ ሙች አትከራከሪለት። ወንድምሽ በትክክል ፈዟል። አዜብ እውነቷን ነው። ጌትሽ እንደዚህ ይሆናል ብዬ በፍጹም አስቤው አላውቅም ነበር። ታዲያ ምን ያስደንቃል? ወደዳት በቃ። ለአንድ ሀብታም ልጅ ብሎ እንደዚህ ጎንበስ ቀና ማለት አለበት እንዴ? እንጃ። እኔ በበኩሌ እንደዚህ መሆን ያለበት አይመስለኝም። እንዴ መልኳም ቢሆን የዛን ያህል አይደለም። ዶ ሀብታም ልጅ ስለሆነች ካልሆነ በስተቀር አትፍረድ ይፈረድብሃል ተብሏል። እኔ በበኩሌ እዚህ ውስጥ የለውበትም። ወይ ተራራ ላይ ምናምን ላይ ትንሽ ናቸው። ወይሳ ደግሞ እንደዚህ እንደሆነላት ካወቀች መቼም አያገኛት። እስቲ እንግዲህ መቼ እንደሆነ ባላቅም ከሜሮን ጋር ቀጠሮ አለኝ ብሏል። ችግሩ እኮ ጌትሽ ሜሮንን በጣም ልብ ውስጥ ስላስገባት ሌላ ሴት የሚታየው አይመስለኝ። ኦኬ እንግዲህ ዛሬ ቤቴ ለመምጣትሽ መታሰቢያ ስለሆነ ሶሪ እያጠናሽ ነው? ጆሲ አትጨማለቅ፣ ላጥናበት አትረብሽው። አይገርምህም? አታስቅ። ሜሪ ቅድም አባቢን ሸኝቼ ስመለስ አንድ ቀሽት የሆነች ሌዲ ያየውና ገበደኝ ነች። ግን እሷን አየውና እየቦካው ነው ልሸኝሽ አልኳት። አይ ደርሻለሁ ታንኪዩ ምናምን አለችኝ። ይችንስ መልቀቅ የለብኝም ብዬ ሻይ ቡና እንበል አልኳት። ምን እንዳለችኝ ታውቂያለሽ? ማሙሽዬ ቤት ሳይመጡብሽ ቶሎ መኪናውን መልሽ። የተከበሩ ጎማውን አንዴ ላስቸግሩኝ። ያስቸግሩኝ? የዘፈን ዳርዳሩ ይገባኛል። ወይ ስናፍቅሽ
ወይ ደግሞ ወሬ ሲያምርሽ ነው። አቤት አንቺና ወሬ! አንተ ሰውዬ ሰው ሲያከብረው ወቅ ተነሳብህ። ምን አባሽ ነሳብኛል? የህግ ሚስቴ ነው። እንደዚህ ጨብ ባደርጋት መቀመጫው አንጥሮ ወደ ኋላ ያፈናጥሮ ነበር የሚዘረጋኝ። አፈር አባክ ያስበላህና እንደ አንተንስ እዛ ውስጥ ነበር መቅበር። አማከለችኝ። መርፌ እኮ ጨረሰች፣ እግዚአብሔርን ጨረሰች። ግን አንድ የሚገርመኝ ነገር ያንቺ ነገር ሙቋ እኮ በመርፌ ቢሰጡሽ ትድኛለሽ። ምን ታረግ ፎጣውኛ አግኝተህ ወይ አማከለች። ሙች ስቀልድሽ በጣም ነው የምወድሽ። ስቀልድሽ ነው ሙች። እንዴት እንደምወድሽ ታውቂያለሽ? እንዴት ትኩር ብዬ ሳይሽ ማንን እንደምትመስይ ልንገርሽ። ቁርጥ የጌታ መሸሻ ልጅ ሜሮንን። ምን አባቴ ላድርግ? እንደው ያዝማሪያ አታድርግብኝ እንጂ ፍቅር ሲብስብኝ ማንም መስለህ እንደምትታየኝ ታውቃል። አማከለች ሙቼ ስነሳልሽ ቁርጥ ዶክተር ጌታሁን አፈስ በላልሽ ዶክተር ሞት ይኸው እንደዚህ በደንብ እርገጩ። በደንብ እንደዚህ እርገጩ። ምን ትሆኛለሽ? ይኸው እስቲ ነይ ወደዚህ። ሆፕ አንድ ሆፕ አንድ ሆፕ አንድ። እንግዲህ አትጨማለቂ። በደንብ እርገጩ። ሆፕ አንድ ሆፕ። እስቲ ወደ ኋላ ሆፕ አንድ ሆፕ አንድ። በደንብ አይዞሽ። ሆፕ አንድ ሆፕ አንድ። አይዞሽ፣ ምንም አይሆንም። በቃ ነይ አሁን ሆፕ አንድ ሆፕ አንድ ሆፕ አንድ። አሁን ወደፊት። ቆንጆ ነው። በቃ ገፋሽኝ። ምን ሆነሽ? ምን ዛሬ ጠዋት ስመጣ መኪና ተጋጨው። አይ ምንም አልሆንኩም። ትንሽ ብቻ መኪናዋን ኮረኮምኳት። አባቢ ዶክተር መኪና እንዳትነዳ አስጠንቅቆ የለ። ለምን ትነዳለህ? ቆይ አዎ ብሎኛል እሱስ። ኧረ መቼ ዕለት ግብዣው እንዴት ነበረ ሜሮን? ወደድሽው? ዶክተር ቤት ደህና ነበር። ዶክተር ምስኪን ሰው ነው ታውቃለህ። የዛን ቀን እኮ ጉንፋን ይዞኝ ስለነበረ እኮ መሄድ አልፈለኩም። በግድ ነው የሄድኩት እኮ በማሚ ብትወጣ እንኳን ያልቀረው። በቃ አቀራረቡ ምናምን ልክ እንደዛ መድ። አሁን ጥሩ ሰው ነው፣ በጣም ጥሩ ሰው ነው። እኔ ግን ያኔ የበላሁት ነው መሰለኝ እስካሁን ጥሩ አይሰማኝም። ወዴት እንደው እናትሽ አሁን ክብር ምናምን እያለች ነው እንጂ አሁን ዮሴፍ ቢመጣ ምን ነበረበት? እንደው በሷ ቤት ማግለሏ ነው። አክቷት እሷን። መልክ አባባ አንድ ጥያቄ ልጠይቅ። ቆይ ለምን እና ጆሲ ድርጅትስ ፕራክቲስ አናደርግም? እሱ ጥሩ። ዛሬ ጊዜው ተራቋል። ለዚህም እኮ ነው ቶሎ ተምረሽ እንድትጨርሽ የምፈልገው ሜሮኔ። አባቢ ጆሲ ማትሪክ አልፎ ካምፓስ አልመግባቱ ናት። በጣም ስማርት ልጅ ነው። አዎ ወደፊትም ድርጅቱን የሚመራው እሱ ይመስለኛል። ጥሩ ረዳትሽ ይወጣዋል። ካልክስ አባቢ እኔ ለሱ ጥሩ ረዳት ልሆነው እችላለሁ። አይ የኔ ልጅ ደግ እኮ ነሽ በጣም። እኔ አሁን አንቺን ውጪ ልኬ ማስተማር አቅቶኝ መሰለሽ? ከአይኔ ላጣሽ ስለማልፈልግ ብቻ እንድትርቅ ያልፈልግ። ውጭ ሀገርም አልሄድም። ከምር ግን አባቢ እኔ ከጆሲ ተለይቼ ሰው ምለም ቢመስላል? እሱስ ከባድ ነው። ዮሴፍ ወደፊት በህይወትሽም ሊረዳሽ የሚችል ሰው ነው።
ለራስ ስትል ምን ማለት ነው አባቤ? እንዴት ልበልሽ? የህይወትሽ አጋርና መከታሽ ነው። አልገባኝም። ለምን ግልጽ አታረግልኝም አባቤ? እንዴት ነው እሱ? ግልጽ እኮ ነው ሜሮን። ወንድም የለኝም ብለሽ አትሸማቀቂም ማለት ነው። እሱስ እውነትህን ነው። ለኔ ብላክ ላይ ለኔ ቤሊስ ይሻለኛል። ጆሲዬ ሳልነግርህ ያንተ ስተት ግን ምን እንደሆነ ታውቃለህ? በቃ ምክንያት ሁሉ ቀን ይሄ ድርቅ ያለ እውነት በቃ ድርቅ ያለ እውነት ታውቃለህ? ለዚህ ሁሉ ቀን ከማሚ ጋር የምትጋጭ ወይ መድረክ ዛሬ ያለችኝን ደግሞ ብትሰሚ ደግሞ ምን አለች? ጆሲሙት የማሚ ጉልበት አንተ ላይ ብቻ መሆኑን ሳስበው እንዴት እንደምናደዳለው መሰለህ። ያው ዝራሽ አልገባም ወይ ብላ አባጎናፍን ስጠይቃት አልሰማው መሰለህ። እንዴት እንደደነገጥኩ አትጠይቂ። እንደው ለአባቢ ተናግሬ ያስቆጣጣለሁ። አንቺ ትቀልጃለሽ አይደል? እርግጥ አባቢ አንተ ስትነካበት እንደሚወድ ታውቃለህ። ሊሆን ይችላል። አሁን ግን የእውነት እናትና አባቴ ማን እንደሆኑ ባውቅ ደስ ይለኛል። ማሚ መጥፎ ነገር አሳሰበች። ሁልጊዜ እናትና አባት እንደሌለኝ ስትናገር ሰማት እንዴት ጨንቀኛል መሰለሽ። የኔ ፍቅር እንደዚህ ብላ ታስባል አልኩ። እኔ ያለውላ አይደለ ደግሞ እንደዚህ እሺ ጆሲዬ አሁን ልንዝናና ነው የመጣነው። ቢ ፍሪ ኦኬ ከመሆኑ ብሎሻል ታስታውቂያለሽ። በቃ አሁን መደነስ ፈልጋለሁ። ነይ ቢንጎ ጆሲዬ መሸት ነው የምንሄደው።
መቼለት እኮ ከትምህርት ቤት ስትመጪ አይቼሽ ወደ ቤት ልሸኝሽ ብዬ ከሰው ጋር ስለነበርሽ ተውኩት። አባቢ ነበር? አይ ያ እናንተ ቤት ያለው ማነው ወንድሜ ስሙ? ጉዲፈቻችሁ። ጉዲፈቻችሁ? ጆሲን ማለት ነው። ዶክተር እንደዚህማ ይባላል። ለመሆኑ ግን ማን ነገረ? ጉዲፈቻ ስላልኩት ነው። ይሄንንማ ካንተ አልጠብቅም። ቅር ልትሰኝ እንኳን አይገባም ነበር። በእናትህ ዶክተር እንደዚህ አይነት ነገር የሚያወራብኝ ሰው ደስ አይለኝም። ፍላጎትሽ ይገባኛል። እንደኔ የሚረዳሽ ወንድ አገኛለሁ ማለት ግን ዘበት ነው። ሜሮን፣ እኔ ካንቺ የምፈልገው አንቺን ብቻ ነው። ሌሎች ግን ያንቺን ቤተሰብ ሀብትና ስም ዝና ፍለጋ ይመስለኛል ሩጫቸው። ቆይ አልገባኝም። እንዴ አንተ እኔ? አዎ ሜሮን፣ አንቺን። ከዚህ በኋላ መደበቀው ነገር የለም። ወድሻል። አሃ እርግቧ ምናምን ስትል የነበረው እኔን ነበረ። ኤኒዌይ እኔ ቦይፍሬንድ አለኝ። ሜሮን፣ እኔ ደግሞ እንዳጣሽ አልፈልግማ። የእውነቴን ወድሻለሁ ሜሮን። ባይሆን እንድታስቢበት ጊዜ ልስጥሽ። ይሄ ምንም ማሰብ የሚያስፈልገው ነገር እኮ አይደለም። እኔ እናንተ እኮ በእድሜ የምንመጣጠን ሰዎች አይደለንም። ይሄ አጎናፍር የተባለ ሰውዬ አለ ለመሆኑ? ምንድነው አይቼ የማላውቀው? ጥበቃውን ትቶታል ወይስ ምንድነው? መጠጥ ምናምን መቀማመስ ጀምረዋል። አይቼዋለሁ። ሰው ደግሞ አንዴ መጠጥ ጠጭ ከሆነ ዋጋ የለው። የመጠጥ ሱስ ካለበት ዋጋ የለው። እኔ መቼም የሰካራም ትልቅ ሰው በህይወቴ አይቼ አላውቅም። አባቢ ዛሬ ሆስፒታል እንደማድር ታውቃለህ? ራሄል ኮፕራሲዮን ሆነች። አልሰማህም? ጓደኛሽ? ኧረ በጭራሽ። ለመሆኑ ምን ሆነ? እኔ እንጃ ትርፋ እንዴት መሰለኝ። መቼ ልጠይቃት እባክሽ? ከሰኞ እስከ ዓርብ ከ9 ሰዓት ጀምሮ ትችላለህ። እንግዲህ ነገም ያው እሑድ ነው። ሌላ ቀን ትወስጂኛለሽ። ታዲያ ነገ በስንት ሰዓት ነው የምትመለሺው? ያው ሳጫውታት ውዬ ከሰዓት በኋላ እመለሳለሁ። በይ እኔም መሄዴ ነው። ልበሽና እዛው አደርስሻለሁ። አይ የሆነ ሾርባ ነገር ጄላት ስለሚሄድ ትንሽ እቆያለሁ አባቢ። እንግዲያው በይ ቀስ ብለሽ ሂጂ።
ተፈቀደልሽ? ለነገሩ ተፈቀደልኝ። ራይል ጋር ነው ማድረው ብዬ ጆሲ እንዴት ብዬ እንደሸወድኩት ቀይ ግን ምን መሆኔ ነው? ተነሻውን ጠይቃት ቢለኝስ ኖሮ ለስንት ቀን ተፈቀደልሽ? ወየው ጉድ! ለአንድ ቀን ነው። ጆሲ ወቅ ነገ ተመላሽ ነን። ሰሞኑን በጣም ያወዛል። አይ በጣም አሪፍ ነው። በቃ አሁን ኤኒቶይርና ቲኬት ምናምን ፊክስ አድርጌ እመጣለሁ። እሺ እንደ ህይወት ምን ጥሩ ነገር አለ? ፍቅር እንዴት ደስ ይላል! ፍቅር ንጉስ ነው። ወታደሮቹም እኛ ነን። ጦርነቱም ልባችን ውስጥ ነው። መሳሪያውም እምነትና ንጽህና ነው። ጆሲ ሙት ልክ ቲያትረኛ ቁጭ። ቆይ ሜሪ፣ በቀደምም ዛሬም ያለ ኮንደም እንደወጣን ታያለሽ እና አይ ስልሽ ብታረግጂስ? ወለዳለ እንዴ አባቢና ማሚስ ምን ይላሉ? ምንስ ቢሉ ያው ልጁን አባት አግቢው ነው እና እኔና አንቺ አብረን አድገን እንድንጋባ ይፈቅዳሉ? ታዲያ አብሮ ያደገ ሰው ይጋባ? እንዳፍሽ ያርገው። እኔማ ምን እንደምፈልግ ታውቂያለሽ። እኔ ምን እንደምፈልግ ታውቃለህ። እወድሻለሁ። ማታ ግርሽን አሻለው ብላ ሳታሽኝ አይደል? ኦይ ነመቤት ማታማ ሁለታችንን ቢዚ ነበር። ባለጌ ጆሲ ምን እንታገኘው ብታይ? ጆሲ የሚያምር ነገር ላሳይ። ተነስ በእግዚአብሔር ጆሲ ላሳይማ። አሳይ ተነስ እናት። እስቲ አምጪልኝ። እምቢ በራሴ እጅ። እስቲ አምጪልኝ። እምቢ በራሴ እጅ። እስቲ አንቺው ሌው እስቲ ታይ። ጆሲ ራሴ ነው። ልቀቂ።
ራሴ ቃና አልሰጥም ምን ሆነሻል አልሰጥም አልሰጥም አታናግረኝ ውስጥ ትጥይዋለሽ ሌላ ቀን ነው የምሰጥሽ ለውስ ምን አገባ በራሴ ቃ ይኸውልሽ እንደውም የምሰጥሽ ትልቅ ሰው ሆነሽ እኔን አግብተሽ እንደዚህ ስሜ ነው የምሰጥሽ እሺ ምን ነው በደህና ነው? እንደምን አደራችሁ? ለምንድን ነው የመጣችሁ? ልጄ ደህና አይደለችም እንዴ? አረ ሰላም ነው፣ ደስታ ዓለም ይዘን የመጣ ነው ጌታዬ። ልጄ ሆስፒታል ጓደኛዋ ታማባት እዛ ነው ያደረችው። የወለደ ምን ቀልባለሁ፣ ደነገጥኩ። የለመደ እግር ቢሆን አያሳስብም። እሺ እናንተን ለመሆኑ ምን እግር ጣላችሁ? መቼም ደስታችን ወሰን ዘሏል። ከዚህ በላይ ደግሞ የእርሶን ፈቃድ ስናገኝ በደስታችን ላይ ደስታ ጨምረን የምንሄደው ማለት ነው። እሺ ልስማዋ። በሀገራችን ደንብና ስርዓት በሕግ ልጆትን ለልጃችን ልንጠይቅ ነው የመጣ ነው ጌታዬ። ከግቢዋ ወጥታ የማታውቀውን ልጄን ማን አየብኝ? እኮ ማን የደፈረኝ? ኧረ እንደው ወዲያ አይተውኝ ጌታዬ። አማችስ አግኝተዋል። ጨዋ የተማረ ክብርና ሞገሱ ከልጅነት እስከ እውቀት ከሚጨነቁላትና ከሚወዷት ልጅ ጋር አቻ የሚሆን ኮርቶ የሚያኮራውት ነው ጌታዬ። ሀብት ንብረቱስ ምን ጎሉ? የተማረ የተመራመረ ባለ ትልቅ ማዕረግ የእውቀት አባት እኮ ነው ጌታዬ። ሀብት ንብረቱስ ነው ያልኩት ነው ወይስ የሚስት ቤተሰብ ኑዛዜ ጠባቂ ጡረተኛ ነው? አደከምነዎት እንጂ አሳምረው ያውቁታል እኮ። በሉ አድፈሩኝ። እስከ ዛሬ የእሳቸውን ቤተሰብ በሕክምና ሳገለግል ኖሬያለሁ። አሁን ደግሞ ከልጃቸው ጋር ሆነን በጋራ የምናፈራውን ቤተሰብ ላገልግል ነው የሚለው ዶክተር ጌታሁን እኮ ነው ጌታዬ። እግዚአብሔር የሥራውን ይስጠው። ሁለተኛ እዚህ ግቢ ዝር እንዳትል በሉልኝ። ይሄን ባለጌ እግርህ ዝር እንዳይል በሉልኝ። ይሄን ባለጌ ለመሆኑ እንደው እሷ እኩያው ናት ወይ? እኩያው ናት? ለካስ በሰበብ አስባቡ ልጅህን ይዘህ እንዳትቀር እያለ የሚጠራኝ ልጄን እንዳቃጥርለት ኖሯል። አቃጥርልኝ ኖሯል። ወይ ነዱ ወይ አለመተዋወቅ። ምን ነው አጠፋን እንዴ አቶ መሸሻ? ያልኩትን ካልነገራችሁ ነው ሁለተኛ ጥፋታችሁ። ለመሆኑ ባለቤቴ ምን አለች? አይ ጌታዬ፣ ከእርሶ በፊት ይሰማሉ ብለው ነው። ምን ይታወቃል፣ የዛሬ ጊዜ ጋብቻ የሴት ጉዳይ ይመስል በጓዳ አልቆ ለውሳኔ እኛ ጋር ይመጣል። ይልቅ ያናደደኝ እስከ ዛሬ ድረስ ይዛሃትና አደራ እየተባልኩ ያንከረፈፈኝን ነው። አሻፈረኝ ከማለት ሌላ ቃሌም ብለውጥ ትዝብት ልግባ። እሺ ትምህርት እንዴት ነው? ትምህርት ኦኬ ነው፣ ግን አሁን ብሬክ ላይ ነን። ምንድን ነው የምታጠኘው ግን? ሶሲዮሎጂ። አይከብድም? ምንም አይል፣ በጣም ኢንተረስቲንግ ነው። አንዳንዴም ይደብራል። እኔ የምልሽ ዶክተር ደህና ነው? ዶክተር ደህና ነው፣ ግን ያንቺና የሱ ነገር በቃ እንደዚህ ሆኖ ቀረ ማለት ነው? አልገባኝም።
እንደ ህፃን የሚንከባከብሽን ሰው እንዳጣሽ አውቀሻል። ሀና እስቲ ቆይ አንድ ጥያቄ ልጠይቅሽ። እኔና ዶክተር ማች የምናደርግ ይመስልሻል? ማለት አባባልሽ አልገባኝም። ጌቲ ምን ያንሰዋል? ኖ እንደዛ ማለት አይደለም። ምንም የሚጎለው ነገር የለም። ግን አንደኛ ዶክተር ከአባቢ ጋር በእድሜ ብዙም አይተናነስም። ሁለተኛ የኔ ታይፕ አይደለም። ሌላው ደግሞ ትልቁ ማወቅ ያለብሽ ነገር ቦይፍሬንድ አለኝ። ብዙ ጊዜ ማለት ቆይታችኋል? እስካሁን አብራችሁ ናችሁ ከቦይፍሬንድሽ ጋር? ያ ሜሮን አንዴ እንዳፈቅራት እድል ብትሰጠኝ ምናልባትም ይሄ ጓደኛዬ ብላ ከምትመጻደቅበት የበለጠ ልትወደኝ ትችል ነበር። ኖ ኖ ኖ ኖ ኖ ተሳስተሃል። ኦ ተውኛ እንዴ! እኔም እኮ መኖር አለብኝ። ጓደኞቼ እኮ ናችሁ። እኔም ከምወደው ጋር እንድኖር ፍላጎቴን መቀበል መቻል አለባችሁ። እንዴ ካልወደደችስ? ተው። እኔ አንዴ ውስጤ በአንድ ነገር ካመነ በቀላሉ ለመቀየር አልችልም። ኢትስ ማይ ኔቸር። ዝም ብለህ እኮ ነው የምትጨነቀው። እውነቱን ነው። ጊዜን እኮ ዝም ብለህ ነው የምታጠፋው። በቃ በግል ህይወቴ ውስጥ ብቻዬን እንድወስን እድል ስጡ። ኢትዮጵያና ሱዳን የድንበር አቋራጭ መንገዶች ምን ሆናለች እቺ ልጅ? ተስማሙ። በተጨማሪም ክረምት ከመግባቱ በፊት ገበታ ጥላ ትወጣለች እንዴ? የጠጠር ማፍሰስ ስራ ለማጠናቀቅ ተስማምተዋል። ንግስት ሰልፉ ዝርዝር አላት። ሶስቱ መተላለፊያዎች በመባል ነው የሚገለጹት። ኦኬ ሜሮን፣ ዛሬ በጣም ደስ የሚል ዜና ነው የምነግርሽ። እንኳን ደስ ያለሽ፣ እናት ልትሆኝ ነው። አዎ ልጅሽ 1 ወር ከ20 ቀን ገደማ ሆኖታል። ስለዚህ በየወሩ እየመጣሽ አንዳንድ ቼክአፕ ማድረግ ይኖርብሻል። በአሁን ደረጃ ምንም የተለየ ነገር የሚደረግ የለም። ያው በቂ ረፍት ማግኘት፣ የተመጣጠነ ምግብ፣ በአጠቃላይ ደስ እንድልሽ ይገባል በእርግዝናው። ከጥቂት ወራት በኋላ አንዳንድ ቫይታሚኖች የምትወስጃቸው ይኖራሉ። ኦኬ ዶክተር፣ ማውጣት አይቻልም? ማስወጣት? ለምን?
ማለት ሳላስብበት ነው ያረገዝኩት። ልስን ስለሱ በጣም አዝናለሁ። ነገር ግን አሁን ልጅሽ 51 ቀን ሆኖታል። በአሁን ጊዜ ማስወረድ በሞከሩ በጣም አደገኛ ነው። በምንም አይነት መታሰብ ያለበት ነገር አይደለም። ገባሻል ምለው? ስለዚህ ቅድም እንዳልኩሽ በየወሩ እየመጣሽ ቼክአፕሽን ማድረግ አለብሽ። ኦኬ ሜሮን? ኦኬ ዶክተር፣ ከዚህ ውጭ ምንም ኦፕሽን የለም ማለት ልትረዳኝ የምችልበት ሌላ መንገድ የለም? የኔ እህት ማህበራዊ ችግሩን በወዳጅ በዘመድ ለመፍታት ሞክሪ። ይኖራሚን የጤናሽን የእርግዝናውን ጉዳይ ለእኔና ለሆስፒታሉ ተይው። እርግዝናው ኖርማል ነው። ምንም የሚያሳስብ ነገር የለሽም። ገባሻል ምለው? በእውነት ኦኬ። ለመሆኑ ምንድን ነው የምትሰሪው? ተማሪ ነሽ ወይስ ስራ ትሰሪያለሽ? ተማሪ ነኝ። ተማሪ ነሽ? የት ነው የምትማሪ? ዩኒቨርሲቲ። ዩኒቨርሲቲ ምንድን ነው የምታጠኝ? ሶሲዮሎጂ። So you have your whole future ahead of you, አይደለም? ሜሮን by the way ሌላው ነገር ያልነገርኩሽ ብለድ ቴስት በምናደርግበት ጊዜ አንድ የተገነዘብነው ነገር አለ። ይሄውም ሄሞፊሊያ አለብሽ። ሄሞፊሊያ ታውቂያለሽ ምን እንደሆነ? አላውቅም። ሄሞፊሊያ ማለት በአጠቃላይ የደም መፍሰስ ችግር ነው። ስለዚህ ይሄ ደግሞ ልጅ መውለድን ሆነ እንደዚህ ኮምፕሊኬሽን ሊፈጥር ይችላል። ስለዚህ እኔ አሁን ማስገነዝብሽ ይህንን እርግዝና ሌላ ቦታ ሄጄ አስወርዳለሁ ብለሽ ብትሞክሪ በጣም አደገኛ መሆኑን ልትገነዘብ ነው እና ካደራ ጭምርም ነው ነግርሽ። አንደርስታንድ? በጣም ችግር ነው። ኦኬ ፕሮሚስ? ኦኬ ታንክ ዩ። It's going to be a beautiful baby, right? That's right. Just like you. አይዞሽ። ጆሲዬ በጣም ነው የጨነቀኝ። በጣም እኔም ጨንቆኛል። ግን ምንድነው ማድረግ የምንችለው? አላቅም ጆሲዬ አላቅም። ሜሪ አንድ ጥያቄ ልጠይቅሽ። ትወጂኛለሽ? ምን አይነት ጥያቄ ነው? በጣም እጅግ በጣም ወዳለሁ ጆሲ። ግን ለምን ጠየቀኝ? ይኸውልሽ ሜሪ፣ እኔና አንቺ እንደ እህትና ወንድም ሆነን አብረን አደግን አይደል? ነገሮች ተቀያየሩና ተዋደድን። በቃ የእህትና የወንድም ስሜቱ ጠፍቶ እዚህ ነገር ውስጥ ገባል እና አረግዝሽ። እኛ ደግሞ ለማስወረድ ሞከርን አይደል? ያንቺን ለማስወረድ አለመቻል ምናምን ሳስበው ደግሞ እግዚአብሔር ነገሮችን እያመቻቸልን ቢሆንስ? እስቲ አስቢው ሜሪ፣ አስቢው። ቆይ ደግሞ ላንጋኑ ብታረግዢ ምናምን ስልሽ ይወለዳል ስትይኝ አልነበረም? ጆሲ እዚህ ቤት ቁጭ ብዬ ሆዴ እየገፋ ሲመጣ ምንድን ነው የሚባለው? አስብ እንጂ። አንድ አይዲያ መጣል። አቶ መሸሻ ስልክ ይፈልጎታል። ከውጪ ነው? አይ የሚሮን እናት ናቸው። ሄሎ። የፈራሁት አልቀረም መሸሻ። ምን ነው? ከፖሊስ ጣቢያ ደውሉልሽ? ምን ፍንጭ ተገኘ? በደንብ ተዘጋጅተውበታል እነሱ። ከዮሴፍ ጋር አብረው እንደሆኑ ከሱም እንዳረገዘች በደንብ ሰምቻለሁ። እንግዲህ እርምህን አውጣ በቃ። ምንድን ነው የምታወሪው አንቺ ሴትዮ? ከዮሴፍ ነው ያረገዘችው የምትይ? ኋላስ
ያለ ነገር አብረው ጠፉ እንዴ? ልጄ ጨዋ ነበረች። ይሄ ወፍ ዘራሽ ነው ያማገጠብኝ። እንዴት አብረው ይጠፋሉ? እግዚአብሔር ሲፈርድብን ነው። የሀገር መሳቂያ ሁኑ ሲለ ሊፋቀሩም አይችሉም። መሸሻ ሄሎ ሄሎ ደግሞ ይኸውልሽ እሷን አጥቼ ሰው እንደማልሆን ስለምታውቅ ልጄ በራሷ ላይ የከፋ እርምጃ አትወስድም። መሸሻ የወለድካትን ልጅ በፍጹም አታውቃትም። ሜሮን ሁሉ ነገር ግን በውስጧ ነው። አንቺ ሴትዮ እንዲህ እያልሽ ድፍረት አትስጭ ብያለሁ። ለደም ብዛት የተጨማሪ ጉልበት አትሆኝልን። እሱ ለእኔ መቼ አነሰና? የቤታችንን ሰላም የበጠበጥ ካንተ የማንንም ልጅ ባትሰበስብ ኖሮ መቼ ሁሉ ይመጣ ነበር። ያለፈውን እርሺው ብያለሁ። የውብዳ ምኑን ልርሳው? የልጄን አስከሬን ከመቀበል ምንም ይሁን ምንም ወደድንም ጠላንም ዮሴፍን እንድታገባኛ መፍቀድ አለብን። ምን ከሀገር ሀገር የተከበረ ስሜን መሸሻ ለአንድ እቤቱ ላሳደገው ጉድፍቻ ልጁን ዳረ ተብሎ የሀገር መሳቂያ ይሁን ነው የምትይኝ? ነው ወይ? መሸሻ ምን ይሁን ትላለህ? እኔ አንድ ልጄን በፍጹም ማጣት አልፈልግም። እንጂ ከቤተሰቦቼ ሲያያዝ የመጣውን ሀብት ንብረት ከየትም እንደመጣ ለማላውቀው ጉድፍቻ አውርሰህ ሙት ነው እንዴ የምትይኝ? የውብዳ ይሄንን ከማይ ሞቴን እመርጣለሁ። እንግዲያው ልንገርህ፣ እድሜ ሰጥቶኝ ተያይዘን እንለቅ ካልክ እንዳሻህ። እባክህ መሸሻ፣ እባክህ እንደው ልለምንህ፣ እባክህ የኔ ጌታ፣ እነሱ ሁለቱ ይጋቡ። እኔ እኮ ከዚህ በኋላ መውለድም አልችልም መሸሻ። እባክህ የኔ ጌታ። ሜሮን ግን ዘሯ መቀጠል አለበት። ተይኝ፣ አይሆንም፣ ልቀቅኝ። እግሬን ተይኝ። እባክህ ግድ የለም። አይሆንም፣ በፍጹም ሊጋቡ አይችሉም። እነሱ በፍጹም ሊጋቡ አይችሉም። ሁለቱም ሊጋቡ አይችሉም። ስሚ፣ እኔ እኮ ዮሴፍን ጠልቼው አይደለም ነው። እባክህ ለልጄ ለአንድ ልጃችን ስትል እባክህ ልቀቅኝ። እግሬን ልቀቅኝ። ሁለቱ ሊጋቡ አይችሉም እንጂ አብረው አድገው። ኧረ እባክህ ተው። ዛሬ ከቤት ከወጣን ልክ 1 ወር ከ4 ቀናችን። በስመ አብ! ምን ነው ፈራህ እንዴ? አይ መፍራት አይደለም። ምንም ነገር ቢመጣ ፌስ እንደምናደርገው አውቃለሁ። ግን ምን አብረን የምንኖር ከሆነ እኮ ሁልጊዜም እንደዚህ ነፃ ሆነን ነው የምንኖረው። ኢማጂን አድርገሽዋል ሜሪ? አባቢና ማሚን በጣም ነው የሚያረኳቸው ጆሲ። በዛ ቤት እንዳለን እንኳን ምንም አይዲያ የላቸው። አስበው በእነሱ ጭንቀት። ስለ ካምፓስ አስብ ደግሞ አትሊስት ዊዝድሮ ሳላደርግ ትምህርቴን ማቋረጥ ምናምን። ይኸውልሽ ሜሪ፣ ኖ ጆሲ፣ አትሊስት ደህና መሆናችን እንዲያውቅ የሆነ ነገር ማድረግ አለብን።
አቶ መሸሻ አቶ አጎናፍር የሚባሉ ሰውዬ ሊያነጋግሩ ይፈልጋሉ። አሁን አስገቢልኝ። ግባ። አገኛቸው ወይስ አጣቸው? አግኝቻቸዋል። እዚህ መምጣትህን የውብዳር አውቃለች? አይ በጭራሽ። እነሱ ጋር መሄድህንስ? ኧረ በፍጹም። እሺ፣ ለመሆኑ ምንድን ነው ሀሳባቸው? ምን እንግዲህ ጌታዬ፣ ያው ሜሮኔም ነፍሰ ጡር በመሆኗ አባታችን አይጨክንብንም ይዳረን ነበር ያለው። ምን? ይሄንን ንገረኝ ነው። ስለ ጉዲፈቻው ሚስጥር ዮሴፍ ከየት እንደመጣ የማን ልጅ እንደሆነ ስነግራቸው ጌታዬ መሸሻ ይሙት እኔን ሙት ለራሴ አንድም ያስቀሩት ነገር የለም። እሺ ታዲያ ምን አሉ እነሱ? አይ ጌታዬ ሜሮኔ ነፍሷ ከስጋዋ ልትለያይ ምንም አልቀራትም። ዮሴፍም ራሴን አጠፋለሁ ብሎ ከኮርመቲ ጋር ሲታገል በእኛ ብታት ነው የተረፈው። እንዲያው ሜሮን ይህንን ጉድ እየሰማች ሀሳቧን ልትቀይር አልቻለችም። እንዴት ብዬ ልንገሮት ጌታዬ? ቁልቁል እኮ ነው የፈሰሰችው። የእግዚአብሔር ፈቃድ ታከለ። እሺ መጨረሻስ ሀሳባቸውን ቀየሩ ወይ? አዎ ቀይረዋል። ነገ ጧት በግል ክሊኒክ ጥንሱን ሊያስወጡት ወስኗል ጌታዬ። እሺ ለመሆኑ ገንዘቡን ሰጣቸው? ገንዘብ? የምን ገንዘብ? ፖስታው ገንዘብ ነው እንዴ? እሱ ከሆነ ሰጥቻቸዋለሁ ጌታዬ። ውስጣውን ሰጥቻቸዋለሁ። እሺ ጥሩ በሉታ። በሽተኛ በዛ መሰለኝ። ዘንድሮ እንደ ሐኪም የጠገበ የለም። ነፍስ የማዳን ስራ ነው የሚያጠግበው አቶ መሸሻ። ነፍሱን እኮ ይዞ ወደ ቤት ለመግባት ከቤቱ ይዞ የሚወጣው ገንዘብ ያስፈልገዋል። ለመሆኑ ምን ነው ጠፋ? የእርስዎን የሚያክል የተከበረ ቤት እንዴት አንድ ወስላታ ሐኪም ይደፍረዋል ብዬ ነው። እንዴት አሽሙር መሆኑ ነው? በጭራሽ። እንዴ ከእርሶም አይደል እንዲህ ቃል ይወጣው? ለመሆኑ እንዲሁም ምን የሞቱ ሽማግሌዎች ናቸው የላክብኝ አንተ ነው ወይስ እኔ ንቀት ነው? አይ ጨዋ በሀገር ጠፋ ምን ይደረግ ብለው ነው? ስማ ከልብ አናግረኝ እንጂ። ከምሬ ነው አቶ መሸሻ። ለመሆኑ እንድሰጣቸው የጠየቁኝ የቆዳ ዶንያ ነው ወይስ ልጄ? አይ እኔ እንኳን አደራ ያልኳቸው ሜሮን መሸሻን ነበር። ሳይሆን ቀረ እና ሳልደረደር ልጄን ልስጥ እነሱ ሳይታዘቡኝም ምን ያህል ልጁን ቢጠላት ነው አይሉኝም? አሁንማ አንድ ሆኗል። እንግዲህ ምን ይደረግ? አንድ ሆኗል አይደለም፣ አሁን ለመጨረሻ ጊዜ ላካቸው። አሁንማ የፈሰሰው አሁን የለም አልፈሰሰም። ስማ ይልቅ ብልጥ ሁን። ደግሞ የአዲሱ ክሊኒክ ግንባታህን ፕሮጀክት አሁኑኑ አቅርብ። ስራው በቅርቡ ይጀመራል። ግንባታው ይጀመራል። አቶ መሸሻ መቼም በጠራዎት አይመጡልኝም ብዬ ነው እንጂ ከሲስተር ጸገነት ጋር እኮ ቀለበት አደረኩ። ምን አልክ? አየህ ባለጌዎች ናቸው አንተም ሽማግሌዎችም የማትረቡ ባለጌዎች ናቸው፣ ወስላቶች። እናንተን ያወቅኩበት ቀን ጨለማ ይልበስ። ቆሻሻ
ዶክተር ጉድ ነው እንኩል ምን ሆንሽ? አመምሽ? ዶክተር እንደሱ አይደለም። አሁኑኑ ጽንሱ መውረድ አለበት። ምን ነካሽ? ባለፈው ተነጋግረን እርግዝናው 10 ሳምንት አልፎታል። ይሄም ደግሞ ማስወረድ ከሚቻልበት ጊዜ ያለፈ ነው። አንቺ ደግሞ ሂሞፊሊክ ነሽ፣ ፕሮብሌም አለብሽ። ይገባሻል? ያለፈው ጊዜ አስረድቼሻለሁ አይደለም? በዛን ጊዜ አይሆንም ያልኩሽ አሁን ምን እንድልሽ ትፈልጊያለሽ? ዶክተር በጭራሽ አይሆንም። አሁኑኑ መውረድ አለበት። ይሄ ልጅ ፈጽሞ ልወልደው አልችልም። ምናልባት ሜሮን ከሙያ ኤቲክስ አንጻር ተረዳሽልኝ መሰለኝ። 10 ሳምንት ያለፈው እርግዝና ያውም በአንቺ ሁኔታ ሂሞፊሊክ ሆነሽ በአሁን ጊዜ ማስወረድ መሞከር ራስሽን እንደማጥፋት የሚቆጠር ነው። እሺ ዶክተር፣ ወድጄበት አምኜበት የገባሁት ጉዳይ ስለመሆኑ ልፈርም። ፈጽሞ አይሆንም ስልሽ ከልጅሽ የበለጠ ለአንቺ ህይወት ሲባል ይሄንን ልጅ መውለድ አለብሽ። ይገባሻል? አልወልደውማ፣ አላደርገውማ። ረጋ በይ እባክሽ ሜሮን። በአልትራሳውንድ ለማየት እንደሞከርነው ልጁ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም የሚያሳስብሽ ነገር የለም። ለመሆኑ አባቱሳ? ይህን ቃል በጭራሽ ልሰማው አልፈልግም። በጭራሽ። የኔ መቤት ልጁን ከተገላገልሽ በኋላ ቀጣዩን ሁኔታ ልጁን እስከ ማሳደግ ጭምር በሆስፒታሉ ስም ቃል ልግባልሽ። ፕሊዝ ሜሮን፣ በኑሮሽ ላይ አልፎ አልፎ ስቃይን ቻሌንጅን አትፍሪ። ዌልካም አድርጊው። ህይወትሽ ላይ ጠንካራ እንድትሆኝ ያደርግሻል። የኔስ በዛ የኔስ መቋቋም ማልችለው ዶክተር። እህት የለህም፣ ከዜና አልተፈጠርክም። ዶክተር እባክህ ተለመነኝ፣ እዘንልኝና ተለመነኝ ዶክተር፣ እባክህ ተለመነኝ ዶክተር፣ እባክህ። ከጽንሱ የበለጠ የሚያሳስበኝ የአንቺ ህይወት ነው ሜሮን። ልረዳሽ የምችለው ነገር ቢኖር ልጁ ከተወለደ በኋላ የማሳደጉን ጉዳይ በሚመለከት ይሆናል። ይገባሻል ሜሮን? ፕሊዝ ሜሮን፣ ፕሊዝ አትንካኝ፣ አትንካኝ። አዳሪን ራይል ቤት አድርጌ ለሊት መድረስ ይኖርበታል። እንግዲህ በሀበሻ መድኃኒት የመጨረሻ እድል ይሞክራል። ጆሲ ራስህን ጠብቅ። ከእንግዲህ መንገዳችን ሁሉ ለየቅል ነው። ሜሪ እንዲህ አትበይኝ። እኔ ከአንቺ ተለይቼ መኖር አልችልም። ምን አባቴ ላድርግሽ? ተቃጠልክ ጆሲ። ጆሲዬ ከዚህ ውስጥ ገንዘብ አለል። ለማንኛውም ያዘው። ከማንም በላይ ስቃይሽ የሚሰማኝ እኔ ነው። በዚህ የመከራ ወቅት እንዴት ልለይሽ እንደምችል አላውቅም። ጆሲዬ እባክህ ተቀበለኝ። ምንድን ነው የምትይው? ጆሲ እባክህ። እንደውም የምትሄዱበት ቦታ ብቻችሁን አትሄዱም። እኔም አብሬያችሁ እሄዳለሁ። እሺ ካልክ። ለማንኛውም የገንዘብ አጠቃዩ
እናት አሉ? የትኛዋ ነሽ? እሷ ነች። በይ ነይ ነይ ግቢ ነይ ነይ ግቢ። ነይ ነይ አይዞሽ ግቢ። የስንት ወር መሆንሽ ነው? 4 ወር አልፎኛል። ወንዱ ያስረግዛችሁና ሲጠፋ ወደኛ መሮጥ ነው። ለመሆኑ እስከ ዛሬም ትጠብቂ ነበር? 500 ብር ያስከፍልሻል። ያው እቺ ደግሞ ለቡናው ትሆንልዎት። አይዞ ምንም አትሆንም። ሴትዮዋ ደግሞ በጣም የታወቁ ናቸው። በመጀመሪያ የምትጠጪው መድኃኒት ጽንሱን እዛው እንዳለ ይገለዋል። ቀጥሎ የምትጠጪው መድኃኒት እዛው የሚያፈራርሰው። እንግዲህ እግዚአብሔር ይከተልሽ። ቆይ ዮሴፍ፣ ግን አንድ ነገር በደንብ አልገባኝም። ያንተ እናት ማለት ትርንጎ ናት አይደል? ትርንጎ ማን ናት? የማሚ እህት። ቆይ ታዲያ ለምንድን ነው እስከዛሬ የትማማች ልጆች መሆናችሁን ያልነገሯችሁ? ማለቴ መደበቁ ለምን አስፈለገ? አባቴ ደግሞ ራሱ አባቢ ስለሆነ። እንዴ አቶ መሸሻ ከሚስታቸው እህት? ጆሲዬ ስንት ቀን የምነግርሽ ነገር አለ እያልክ አስጨነቅከኝ። አሁን ብቻችን አይደለም? እስቲ ንገረኝ።
እንዴት ነው ብለድ ፕሬሸሩ? ደህና ነው? ሜሮን እሷ እንደሞተች እኔም ከሆስፒታል ከወጣው በኋላ ታመመ። ያልተወሰድኩበት ቦታ የለም። መጀመሪያ ጠበል ወሰድኩ። ተናገር። ምንድን ነው? እሺ ስምህን ግለጽ። በል በአብ በወልድ በመንፈስ ቅዱስ ስም ልቀቅ። ተናገር። ምንድን ነው? ተናገር። ተናገር። በወልድ በመንፈስ ቅዱስ ብዙም አልረዳኝ። ከዚያ በኋላ ደግሞ ጸልይ ኢየሱስ ጌታ ውጣ አንተ በጌታ በኢየሱስ ክርስቶስ ስም ሃሌሉያ ክርስቶስ ስም የታሰረ እሱም አልረዳኝ። አንድ ሳይካትሪስት ብዙ ጊዜ ፈጅታ ትንሽ እየተሻለ ይመጣ። አባቢም ደም ግፊት ስለነበረበት ፓራላይዝድ ሆነ። እሺ በቃ ና ወደ ውስጥ ነው። ፀሐይ ነው። ኖ ግድ የለም እኔ ቆያለሁ፣ አንቺ ግቢ።
ሰው ደግሞ አንዴ መጠጥ ጠጭ ከሆነ ወግ ነው። ጆሲ አትጨማለቅ፣ ላጥናበት አትረብሽ። ዞስ እስቲ ተይ ልቀቂ።
እኛ አስበን የሰራነው ጥሩ ፕሮዳክሽን ለመስራት ነው። ምክንያቱም በጣም ዲቮሽን ነበር በብዛት የሚታየውና ቆንጆ ካሜራ ወርክ ለመስራት ቆንጆ ላይቲንግ ለመስራት ነውና ስቶሪ ቦርዱን በደንብ ሰርተነው ስለነበረ በአክቲንግ በመበላሸት የደገምነው ሲን አልነበረም። ኤክስፔንሲቭ የሆኑ ላይቶች አልተጠቀምንም። ራሳችን የሰራናቸው ብዙ ላይቶች አሉ። ሌሎች አንዳንድ ነገሮች በቺፕ ነገር የሰራናቸው ግን መጨረሻ ላይ ውጤታቸው ሲታይ ትልቅ ማሽን እንደተሰሩ ትልቅ ነገሮች ኤፌክት ያላቸው ብዙ ነገሮች ተጠቅመናል። ሶሪ ረበሽኩ። Mama, love you. ከአክተሮቹ ጋር እንኳን በጣም ጥሩ ኤክስፒሪየንስ ነበር። ምክንያቱም ብዙዎቹ የስቴጅ አክተሮች ነበሩ። ግን ቢሆንም ስቴጅ አክተሮች ቢሆኑ ፊልምንም መስራት እንደሚችሉ አሳይተዋል። በእናት ዶክተር እንደዚህ አይነት ነገር የሚያወራብኝ ሰው ደስ አይለኝም። ፍላጎትሽ ይገባኛል። እንደኔ የሚረዳሽ ወንድ አገኛለሁ ማለት ግን ዘበት ነው። ሜሮን፣ እኔ ካንቺ የምፈልገው አንቺን ብቻ ነው። ሌሎች ግን ያንቺን ቤተሰብ ሀብትና ስም ኮንቴክስቱን ነግራቸውና እነሱ አንደርስታንድ አድርገውት በእነሱ አባባል ይሉት ስለነበረ ጉዲፈቻ አይ ቲንክ እሱ ነው የጠቀመን ይመስለኛል። በጣም ናቹራል ያደረገውና ነገሩን እንትን ያደረገው። ሌላው ደግሞ ጀስቸርና አክሽን ትዝ ካለ አይበዛም ነበር። ለመሆኑ ምንድን ነው የምትሰሪው? ተማሪ ነሽ ወይስ ስራ ትሰሪያለሽ? ተማሪ ነው። ተማሪ ነሽ? የት ነው የምትማሪ? ዩኒቨርሲቲ። ዩኒቨርሲቲ ምንድን ነው የምታጠኚው? ሶሲዮሎጂ። So you have your whole future ahead of you, አይደለም? ሜሮን, by the way, ሌላው ነገር ያልነገርኩሽ አይዲያው አለ ሞዲፋይ አደረግነው። ቤዚካሊ ሞዲፋይድ ከሆነ በኋላ ብዙ ሲኖች ጨመርንበት እና ከቲያትር ቶን ወጥቶ ፊልምኛ ቨርሽን ስሜት ሰጠነው። እንግዲህ የፊልም ስሜት ከሰጠነው በኋላ ቀጥታ ፕሮዳክሽን ገባን። ፕሮዳክሽን ከገባን በኋላ ቴክኒኩ አልነበረም የከበደን ያኔ ትዝ ካለ። ሞር ያስቸገረን የነበረው ባሰብንበት ቀን ነገሮችን ለመስራት ትንሽ አንዳንድ ነገሮች አይስተካከሉም። ሰውም እንዳሁኑ ፊልም ኢንዱስትሪ እንዳሁኑ ፊልም ስለማይታወቅ ቦታዎች ለማስፈቀድ ምናምን ብዙ ጊዜ ይፈጅ ነበር። እሱ ነበር ያስቸገረን። መፍጠር የተፈለገው ስሜት እዛ ጋር ምንድነው? መሰረት እኮ የምትጫወታት ካራክተር ሜሮን ማለት መድኃኒት ልትጠጣ አዲስ አበባ ዩኒቨርሲቲ ተማሪ ሆነች ልጅ ይሄን ያህል ለሞደርን ዌይ ኦፍ ቲንኪንግ እድል አጋጣሚው የሚፈቅድላት ልጅ ሄዳ ትራዲሽናል መድኃኒት ስትጠጣ እኮ የሚዘገንንህ አናኗሯም ጭምር ነው። እቺ ልጅ ለሞደርን ዌይ ኦፍ ሊቪንግ ለምንለው አይነት አክሰስ አላት። ምን ማለት አዲስ አበባ ዩኒቨርሲቲ ነው የምትማረው። ለኢቭን ከዌስተርናይዝድ ዌይ ኦፍ ቲንኪንግ ካላቸው ሰዎች ጋር ኮሚኒኬት ስታደርግ ለማሳየት ነው እዛ ጋር። እንግዲህ አንድ ራስን አንድ ነገር ልንገርህ። አንድ ገጠር ውስጥ የምትኖር ሴትዮ የባህል መድኃኒት ብትወስድና አንድ ፕሮባብሊ ከኒውዮርክ የመጣች ፈረንጅ ትራዲሽናል መድኃኒት ስትወስድ ብታይ የሚዘገንንህ ነጯ ስትወስድ ነው። ምክንያቱም እሷ በሷ ፍሬም ኦፍ ሪፈረንስ ውስጥ ያለ ነገር አይደለም። ያንን ኮንትራስት ለመፍጠር ነው ያ የተደረገው።
እና እዛ ጋር ዲስከስ ስታረግ እንደውም ዳያሎግ ሲያወሩ አይደለም የሚያሳየው ግን የልጅቷን አውትሉክ እና ሰው ጋር መጫር ነው ያለበት። የት ነው የምታውቃቸው እነዚህ ሰዎች? ዩኒቨርሲቲ አብረዋት ይማራሉ እንትን ያደርጉ ናቸው ወይም ደግሞ አባትየው ትሬድ ፎሪን ትሬድ ይነግዳል ከዴንማርክ ከአውስትራሊያ ከምናምን እነሱ ጋር የመጡ የእንግዶቹ ልጆች ናቸው ብሎ ሰው ነው መጫር ያለበት። ግን ሺ ጋት ዘ ራይት ከፈረንጆች ጋር ቁጭ ብላ ዲስከስ ስታረግ ያሳያል። ይሄ ማለት ግን ኢዝሊ ኮሙኒኬብል ሆና ኮሙኒኬት ስታረግ ያሳያል ሜሮን። እንደዚህ አይነት አስተሳሰብ ያላት ልጅ ግን ፋይናሊ ከነበረባት ጭንቀትና ፕሬሸር አንፃር ፋይናሊ ሄዳ ባበሻ መድኃኒት አቦርት ለማድረግ ስትገደድ ነው የሚያሳየው ዛሬ። እና ይሄ ኮንትራስት ለመፍጠር ብያደረኩት ነገር አንዳንዴ ሁሉ ነገር ክሊርሊ ዲፋይን ማድረግ የለብህም። ለሰው ኢማጂኔሽን ትተውለታል። ግን ዞሮ ዞሮ ምንድነው እሷ ትንሽ ከታወይ ሲል ነች። ስለዚህ እዛ ሲን ላይ የተወሰነ ስሜትን ፈጥሬ ነበር ለማለፍ የፈለኩት እና ልክ የምፈልገው ስሜትም ተፈጥሯል ብዬ አስባለሁ። ሰው እነዛ ማን ነበሩ ብሎ መጠየቅ መቻል አለበት። ግን ዞሮ ዞሮ የተፈለገው ስሜት ተፈጥሯል ብዬ አስባለሁ። ሀብት ንብረት ውስጥ ነው ያልኩት ነው ወይስ የሚስት ቤተሰብ ኑዛዜ ጠባቂ ጡረተኛ ነው? ሀብት ንብረቱ ምንድነው ነው ያልኩት ነው ወይስ የሚስት ቤተሰብ ኑዛዜ ጠባቂ ጡረተኛ ነው? ሌላ ፍቃዱ ሲቆጣቸው ሽምግልና ላይ ፍቃዱ ሲቆጣቸው ዛንተ ሲሉ ፍቄ ልክ ተቆጥቶ ምናምን ብዙ ነገር ካወራ በኋላ ወዲያው ዳያሎግ ሲጠፋው ሶሪ ብሎ እንደገና መልስ ብሎ እሱን ፓርት በጣም ነው የሚስም ማድረገው። ይልቅ የሚቆጨኝ ይዛሃትና እያለ ይልቅ ከሁሉም የሚያበሳጨኝና የሚያንገበግበኝ አደራ ይዛሃትና እየተባልኩ ያንከረፈፈኝ ነው። እንዲያው አቤት እንደው ደህና ሰርቼ እዚህ ላይ ይጠፋኝ። ይልቅ ከሁሉ ያንከረፈፈኝ ነው ይልቅ ያናደደኝ ከሁሉ ያናደደኝ አደራ እንዳትቀር ይዛሃትና እያለ ያንከረፈፈኝ ነው እስከዛሬ። ቃሌም ብለውጥ ይልቅ ያናደደኝ ያንገበገበኝ አደራ ይዛሃትና እንዳትቀር እያለ ያንከረፈፈኝ ነው እስከዛሬ ድረስ። ቃሌን ብለውጥ ራሱ ስቶሪው ላይ ልፈጥር የፈለኩት ስሜት ምንድነው? እኔ ስክሪን ፕሌው ላይ ልፈጥር የፈለኩት ማን ናቸው ለዘረፋ ነው የመጡት ምን ሊያደርጉ ነው የመጡት የሚል ኤክስፔክቴሽን ይዞ ሰው ፋይናሊ ግን ለምንድን ነው የመጣችው? ልጄ ደህና አይደለችም እንዴ? አረ ሰላም ነው ደስታ ዓለም ይዘን የመጣ ለሽምግልና ነው የመጡት እና ያስጨንቃል ሲገቡ ምናምን ምን ሊሆን ነው እና ፍቃዱም ምክንያቱም ከሱ በፊት የነበረው ሲል ላይ ምንድነው ላንጋኖ ነበር። ስለዚህ ሲመጡ እሷም አደጋ ደርሶባቸው ሊያረዷቸውም የመጡ ነው የሚመስሉት በጧት እና ለብዙ ነገር ራስን አዘጋጅተህ ነው የምትገባው። ግን ፋይናሊ ግን ምን ሆነው ተገኙ? ለሽምግልና ፈጠን ብለው የለም መቼም ደስታችን ወሰን ዘሏል። ከዚህ በላይ ደግሞ የእርሶን ፈቃድ ስናገኝ በደስታችን ላይ ደስታ ጨምረን የምንሄደው ማለት ነው። እሺ ልስማዋ። በሀገራችን ደንብና ስርዓት በህግ ልጆትን ለልጃችን ልንጠይቅ ነው የመጣ ነው። ከዛች ሞመንት መኪናዋ ስትገባ ጀምሮ እዛ እስኪደርሱ ድረስ ሊፈጠር የተፈለገው ስሜት ምንድነው? አንፕሪዲክተብል የሆነ አደጋ ደረሰባቸው፣ ዘራፊዎች ናቸው የሚል ኮንሰፕትን ፕሮቮክ ለማድረግ ሆን ብለን ዲዛይን አድርገን የሰራነው ነገር ነው። ከዛ በኋላ ግን ሽምግልና ነው። እንግዲህ ሽምግልናው ሲል ለኔ በጣም ፋሲኔቲንግ ነበር። ቁላትና ከሚወዷት ልጅ ጋር አቻ የሚሆን ኮርቶ የሚያኮራውት ነው ጌታዬ። ሀብት ንብረቱስ ምን ጎሉ? የተማረ የተመራመረ ባለ ትልቅ ማዕረግ የእውቀት አባት ነው ጌታዬ። ሀብት ንብረቱስ ነው ያልኩት ነው ወይስ የሚስት ቤተሰብ ኑዛዜ ጠባቂ ጡረተኛ ነው? አደከም እዛ ላይ ስናየው ምንድነው ሰውየው በጣም አክራሪ
ኮንሰርቫቲቭ ካራክተርነቱን ነው እዛ ላይ ያወጣው እና የሰዎቹን መፍራት የሽማግሌዎቹን መፍራት እና ይሄ ሁሉ ምንድነው የሰውየው ምን ያህል ዶሚናንት አይነት ካራክተር እንደሆኑ ለማሳየት ሆኖ ብለን ተጠቀምንበት እሱን እዛ ላይ ተጠቀምነው እና የሰውየው ኢቭን ወደ ጥጋብም ሌቭል ከፍ ይላል ኖ ብሎ በፍጹም